እነዛ ክፉ መናፍስት ሊሰባብሩህ፣ ተስፋህን ሊያጨልሙ፣ ማንነትን ከምድረ ገጽ ሊያጠፉ አስበው ነበር። አበቃለት፣ ከዚህ በኋላ አይነሳም ብለው ደምድመው ነበር። መቼም ቢሆን መልሰህ ልታገኘው የማትችለውን ውድ ነገርህን ካንተ ሊነጥቁ፣ ብርሃንህን ሊያጠፉ፣ እምነትን ሊያናጉ ተግተው ነበር። አንተን ትንሽ አድርገው ሊያሳንሱህ፣ ድምፅህን አጥፍተው በዝምታ ሊቀብሩህ፣ እናም በራስህ ላይ ለዘላለም እንድትጠራጠር ሊያድርጉ ፈልገው ነበር። ይህ የእነርሱ ፍላጎት ነበር። ይህ የእነርሱ ዓላማ ነበር። ያሰቡትም ይህንኑ ነበር። ነገር ግን አንተን ተመልከት። አሁንም በሕይወት አለህ። አሁንም ቆመሃል። አሁንም እንደ ንጋት ፀሐይ ታበራለህ። የአምላክ ምሕረት ካንተ ጋር አለና ይህ የእነርሱ የመጀመሪያው ውድቀት ነው። ነገር ግን ከዚህ የሚል ቃል ድልህ፣ በሕይወት መተረፍህ ወይም አሁንም እዚህ መገኘትህ ብቻ አይደለም። ሊያጠፉት፣ ሊሰብሩት፣ ሊያረክሱት የሞከሩት ያ በውስጥህ ያለው ማንነት ያን ሁሉ ማዕበል ተቋቁሞ ማለፍ ብቻ ሳይሆን ወደ ላቀና ወደ ደመቀ ማንነት ተለውጧል። ያ ያደረሱብህ ጥልቅ ሕመም ዛሬ ያንተ ኃይል ሆኗል። የሰጡህ የማይሽር የሚመስለው ቁስል ዛሬ የጥበብህና የማስተዋልህ ምንጭ ሆኗል። እንቅልፍ ያሳጡህ፣ በእንባ ያሳለፍካቸው እነዚያ የጨለማ ሌሊቶች ዛሬ ውስጥህን የሚያነድ ማንነትህን የሚያሞልቅ የብርሃን እሳት ሆነዋል። ያ የካዱትና ያጎደሉት እምነት ዛሬ ክፉንና ደጉን የምትለይበት ጥልቅ መንፈሳዊ ማስተዋል ፈጥሮልሃል። ዝም ያሰኙት ድምፅህ ዛሬ እንደ አንበሳ የሚያገሳ እውነትን የሚናገር የኃያልነት መገለጫ ሆኗል። በዚህ ሁሉ ሂደት ውስጥ በአይን በማይታየው መንፈሳዊ ዓለም ውስጥ የተከናወነ አንድ ታላቅና ቅዱስ ምስጢር አለ። የቤተ ክርስቲያን አባቶቻችን በመንፈሳዊ ትምህርታቸው ወርቅ በእሳት እንደሚፈተን የጻድቃንም ነፍስ በመከራ እቶን ትፈተናለች ብለው እንዳስተማሩን ያ ተራው ብረት ወደ ንጹሕ ወርቅ የመቀየር ሂደት በአንተ ሕይወት ውስጥ ተፈጽሟል። ያ የተናገሩት መፍተኛ ብረት፣ ያ የነርሱ ክፋት፣ ያንተ ሕመም፣ ያንተ ስቃይ፣ ያንተ መሰበር ነበር። ያ ከእሳቱ ወጥቶ ያንጨባረቀው ንጹሕ ወርቅ ደግሞ አሁን ያለኸው አንተ ነህ። ያ የተለወተው፣ ያ የተፈወሰው፣ ያ ኃያሉ አንተ የክርስቶስ ልጅ ነህ። ምስጢሩ እዚህ ላይ ነው። ወርቅ ያለ እሳት አይነጠርም። መለወጥና መታደስ ያለ ከፍተኛ ሙቀት ሊመጣ አይችልም። ኃይልና ብርታት ያለ ከባድ ጫናና ፈተና አይወለድም። ክፉዎች ያን የመከራ እሳት አንተን የሚያነድህና አድርቆ የሚያጠፋህ መስሏቸው ነበር። ነገር ግን አንተ በእግዚአብሔር ጸጋ የተከበብክ፣ በእሳት ውስጥ አልፎ እንደማይቃጠለው የሲና ተራራ ቁጥቁጥ በመከራ እሳት የማትበላ መሆንህን አላወቁም። የጫኑብህን የችግር ሸክም የሚያደቅህ መስሏቸው ነበር። ነገር ግን ያ ሸክም የውስጥህን ጽናት እያተነከረክ እንደነበር አልተረዱም። ጨለማው ውቆ የሚያስቀርህ መስሏቸው ነበር። ነገር ግን አንተ በውስጥህ የማይጠፋ የመንፈስ ቅዱስ ብርሃን፣ የእግዚአብሔር ጸጋ እንደምትሸክም አላወቁም። ሕመሙ መጨረሻህ መስሏቸው ነበር። ነገር ግን ያ ሕመም ለታላቁ ማንነት መግቢያ፣ ለትንሣኤ መግቢያ እንደነበር አልተረዱም። በጎዱህ ቁጥር የሆነ አዲስ ማንነት በውስጥ እየተከረጸ ነበር። እያንዳንዱ የፈሰሰው እንባህ መንፈስህን የሚያጠራ ማጥመቂያ ውሃ ነበር። እያንዳንዱ የተፈጸመብህ ክህደት ማስተዋልህን የሚስል ዓይንህን የሚከፍት ትምህርት ነበር። እያንዳንዱ መገፋት ራስህን እንድታገኝ፣ ወደ ፈጣሪህ ይበልጥ እንድትቀርብ የሚያጠነክርህ ነበር። እያንዳንዱ ማጣት የውስጥህን ኃይል እንድታገኝ ያደረገህ ትልቅ ግብኛ ነበር። እነርሱ አንተን የጎዱህ ብቻ አይደለም፣ ሳያውቁት ዛሬ ለደረስክበት ላቅ ያለ መንፈሳዊ ማንነት መፈጠር የራሳቸውን አስተዋጽኦ እያደረጉ ነበር። ሳያውቁት እየሆንክ ላለኸው ድንቅ ሰው መገኛ መሳሪያ ሆኖ አገልግለዋል። እናም አሁን ያ የመገጥቀጫ፣ ያ የመፈተን ሂደት ተጠናቋል። የመከራው እቶን ሥራውን ሰርቷል። አሁን ከእሳቱ ወጥተሃል። እናም አንተ ያ ቀድሞ ሰው አይደለህም። አንተ የተፈወስክ ብቻ አይደለህም። አንተ ኃያሉ የልዑል እግዚአብሔር ልጅ ነህ። አንተ ዝም ብለህ በሕይወት የምትኖር ብቻ አይደለህም። አንተ እያበብክ፣ እያፈራህ፣ በድል እየተራመድክ ነህ። አንተ የሆነውን ነገር ዝም ብለህ አልፈኸው ብቻ አይደለም፣ እየተጠቀምክበት ነው። ሌሎችን የተሰበሩትን ለመተገን፣ ሌሎችን ለማገዝ፣ ራስህን በይልባ ለማወቅ፣ ውስጣዊ ሰላምህን ለመጠበቅ፣ ማይረቡ ነገሮችን ቶሎ ለመለየትና ለመራቅ፣
በተሻለ ሁኔታ ለማፍቀር እናም ሕይወትን ሙሉ ለሙሉ ለመኖር እየተጠቀምክበት ነው። ምንም የባከነ ነገር የለም። አዎ ምንም። አንድም የፈሰሰች እንባ አልባከነችም። አንድም የህመም ጩኸት፣ አንድም የእንቅልፍ አጣህበት ሌሊት፣ አንድም የተስፋ መቁረጥ ስሜት የተሰማህበት ቅጽበት ከንቱ አልቀረም። ሁሉ ተሰብስቧል። ሁሉ ተለውጧል። ሁሉ ዛሬ ቆሞ የምናየው ይህን ድንቅ ብርቱና ጸጋ የሞላበት ማንነትን ለመፍጠር አንተን ለማነጽ በፈጣሪ እጅ ተሰርቷል። እናም ይህ የተፈጠረ ማንነት እጅግ ኃያል ነው። ስለዚህ ዛሬ እንድታደርገው የምፈልገው አንድ ነገር አለ። ያለፍክበትን ህመምህን አክብረው። ይህ ማለት ወደ ህመሙ ተመለስ ወይም ህመሙ ማንነትን እንዲተረግመው ማለት አይደለም። ነገር ግን ህመሙ ያመጣውን ያፈረውን ውጤት እወቅለት። ላስተማረህ አመስግነው። እርሱ ባይኖር ኖሮ፣ ያ ሁሉ ፈተና ባይመጣ ኖሮ ዛሬ የሆንከው ድንቅ ሰው መሆን አትችልም ነበርና። ይህ ማለት መከራውን ፈልገኸው ወይም ዳግም ያንን ፈተና መምረጥ ትፈልጋለህ ማለት አይደለም። ነገር ግን ያ ሁሉ ስቃይ ትርጉም አልሆኖ እንዲባከን እንዲሁም የመጨረሻውን ቃል እንዲናገር አልፈቀድከውም፣ አትፈቅድምም። የመጨረሻው ቃል ያንተ ነው። ያ የመጨረሻው ቃል ደግሞም ድል፣ ትንሣኤና ኃይል ነው። ይህም ሁሉ ድል በዘላለማዊ ሕይወት ይታተምልህ ዘንድ በቀናነትና በፍቅር ተመላለስ። አቤቱ የሰላምና ምሕረት አምላክ ሆይ በፈተና እሳት ውስጥ አልፈን እንዳንጠፋ በጸጋህ ስለጠበቅከን እናመሰግንሃለን። የተሰበረውን ልባችንን ጠግነህ ሐዘናችንን ወደ ደስታ፣ ድካማችንን ወደ ኃይል ቀይረህ የብርሃን ልጆች ስላደረገን ክብር ምስጋና ላንተ ይሁን። በመከራ ለሚማቀቁት መጽናኛን፣ በጨለማ ላመቱት ብርሃንን እንድንሆን አንተ በፍቃድህ ምራን። አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙም አሜን።